ጉዞ የሚጀምሩትም ሆነ የሚሰፍሩት በእግዚአብሔር ትእዛዝ ነበር ይላል። በዕለቱ የመጽሐፍ ቅዱስ ንባብ ክፍል ከዘኍልቍ ምዕራፍ 8 እስከ ምዕራፍ 10 ስናነብ ከምናገኛቸው ሐሳቦች መካከል በሕይወት ጎዳና ስንጓዝ መሪያችን ማን ነው? ራሳችንን ልንጠይቅ የሚገባን ወሳኝ ጥያቄ ነው። መዳረሻችንንስ የወሰነልን ማን ነው? የማንንስ ዱካ ተከትለን ነው የምንጓዘው? ደግሞስ እነዚህን ወሳኝ ጥያቄዎች ለመጠየቅስ ምን ያህል ጊዜ ወስደን እናስባለን? የት እንደምንሄድ፣ ማንን እንደምንከተልና ለምንስ ያንን እንደመረጥን ሳናውቅ እንዲሁ የምንጓዘው ጉዞ ለኪሳራ ይዳርገናል። የሕይወትም ጉዞ እንደዚያው እንዳይሆንብን የሕይወታችን ባለቤት የሆነውን እኔ ለእናንተ የማስባትን ሐሳብ አውቃለሁ ያለንን መንገዳችንንና እስትንፋሳችንን በእጁ የያዘውን አምላክ መሪያችን ልናደርገው ይገባል። ይህ መልካም አምላክ የእስራኤልን ልጆች ከግብፅ ባርነት አውጥቶ ወዳዘጋጀላቸው ምድር ሲመራቸው መቼ፣ ወዴት፣ እንዴት እንደሚጓዙ በማደሪያው ድንኳን ላይ በሚያርፈው ደመና ይመራቸው ነበር። ስለ አመራሩ ደግሞ እንዲህ ተብሎ የተጻፈውን በደንብ ልናጤነው ይገባል። እስራኤላውያን ይላል የእግዚአብሔር ቃል፣ ጉዞ የሚጀምሩትም ሆነ የሚሰፍሩት በእግዚአብሔር ትእዛዝ ነበር ይለናል። ደመናው በድንኳኑ ላይ በሚቆይበት ጊዜ ሁሉ ከሰፈር አይንቀሳቀሱም ነበር። ደመናው በድንኳኑ ላይ ብዙ ቀን ቢቆይም እስራኤላውያን የእግዚአብሔርን ትእዛዝ ይጠብቃሉ እንጂ ተነስተው አይጓዙም። ይሄ በቅዱስ ቃሉ የሰፈረልን እውነት ነው። አንዳንድ ጊዜ ይላል ደመናው በድንኳኑ ላይ የሚቆየው ለጥቂት ቀን ብቻ ነበር። በእግዚአብሔር ትእዛዝ ደግሞ በዚያ ይሰፍራሉ። በእግዚአብሔር ትእዛዝ ደግሞ እንደገና ጉዞ ይጀምራሉ። አንዳንድ ጊዜ ደግሞ ደመናው ከምሽት እስከ ንጋት ብቻ ይቆያል። ደመናው ንጋት ላይ ሲነሳ ጉዟቸውን እነሱም አብረው ተነስተው ይቀጥላሉ። ቀንም ይሁን ሌሊት ደመናው ከተነሳ ጉዞ ይጀምራሉ። ደመናው በድንኳኑ ላይ ለ2 ቀንም ይሁን ለወር ወይም ለዓመት ቢቆይ እስራኤላውያን በሰፈር ይቆያሉ እንጂ ጉዟቸውን አይቀጥሉም። በእግዚአብሔር ትእዛዝ ይሰፍራሉ፣ በእግዚአብሔር ትእዛዝ ይጓዛሉ። እነርሱም በሙሴ አማካኝነት የተሰጠውን የእግዚአብሔርን ትእዛዝ ይጠብቁ ነበር ይለናል ዘኍልቍ ምዕራፍ 9 ከ18 እስከ 21 ያለውን ክፍል ስናነብ። እንግዲህ የእግዚአብሔርን ምሪት ጠብቆ መውጣትና መግባት እንዴት ታላቅ በረከት ነው ወገኖቼ! እርሱ እንዴትና ወዴት እንደሚመራን ጠንቅቆ ያውቃል። ምናልባት እርሱን መጠበቅ ተስኖን ቢሆን ወይም ምሪቱን በትክክል ለመረዳት ካዳገተን በጸሎት በፊቱ እንቆይ። እንዲህ በማለት የሰጠንንም ተስፋ በእምነት አጥብቀን እንያዝ። አስተምርሃለሁ ይለናል ወገኖቼ። በምትሄድበት መንገድ ደግሞ እመራሃለሁ፣ እመክርሃለሁ፣ በዐይኔም እከታተልሃለሁ። መዝሙር 32 ቁጥር 8 ላይ። እንግዲህ እኛም በእግዚአብሔር ፊት ይህን የተስፋ ቃል ይዘን ምሪትን ከሱ በመጠበቅ እንዲህ ብለን እንጸልይ። አባት ሆይ ያንተን ምሪት በትዕግሥት የምንጠብቅ እንጂ ያለ አንተ ጉዞአችንን የምንቀጥል እንዳንሆን በጸጋህ እርዳን። አሜን።